ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት በጠ ፊደል ቃላትን መመስረት ይሆናል ማለት ነው። እንዴት ነው ቃላት የምንመሰርተው? አብራችሁ ከሆናችሁ እናያለን ማለት ነው። ቤተሰቦች በውስጥ መስመር መማር ለምትፈልጉ በሙሉ በኢሞ፣ በቴሌግራም እንዲሁም በዋትስአፕ ታች ላይ ባስቀመጥላችሁ ስልክ ሴቭ አድርጋችሁ መደወል ትችላላችሁ ማለት ነው። ለዛሬ ክላሳችን የሚሆነው እንግዲህ ቃላት ማለት ነው። ኦ ኢ አ ኤ እ ኦ ኦ እንግዲህ የምናነባት ኦ ኢ አ ኤ እ ኦ እንግዲህ እነዚህ ፊደላቶች በሙሉ ናቸው ማለት ነው። ከዚህ ጋር ደግሞ ታች ላይ ቃላትን መስርተናል። ቃላት ስንመሰርት ደግሞ በጠ የመጀመሪያ ፊደላቶች ጠ መሆን አለባቸው ወይም ደግሞ ጠ ፊደል መኖር አለባት ማለት ነው። ስለዚህ ጠ ፊደል እዚህ ጋር የጠ ቤተሰብ አንዳቷ ፊደል ብትጎድል ቃላት ሊሰጠን ወይም ትርጉም ያለው ቃል ሊመሰርትልን አይችልም ማለት ነው። ስለዚህ የጠ ፊደልን ዋጋ የጠ ፊደልን ቫልዩ ነው የምናየው ማለት ነው እዚህ ጋር። ስለዚህ በቀይ የተጻፉት በሙሉ የጠ ቤተሰቦች ናቸው፣ የጠ ቤተሰቦች ናቸው ማለት ነው። እሺ ከመጀመሪያው ስንነሳ ሰ ሰ እስኪ እናንተ እንዳይነቡልኝ ይችን ምን ይላል? ጳጳሰ ጳጳሰ ይላል ማለት ነው። ሁለቱ ጰ የመጀመሪያ ናቸው። ከዛ ሰ የመጀመሪያ ናት። በአንድ ላይ ስናነበው ጳጳሰ ጳጳሰ እንላለን ማለት ነው። ኦኬ ወደ ቀጣይ ስናልፍ ጲላጦስ ጲላጦስ ምን ይላል? ጲላጦስ 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 ይላል ማለት ነው። ጲ ሶስተኛ ናት፣ ላ አራተኛ ናት፣ ጤ አምስተኛ ናት፣ ስ ስድስተኛ ናት። በአንድ ላይ ስናነበው ምን ይላል? ጲላጦስ 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 እንላለን ማለት ነው። ኦኬ ጲላጦስ 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 እንላለን ማለት ነው። እሺ ወደ ቀጣይ ስናለፍ ደግሞ ጳጳስ ጳጳስ ጳ አራተኛ ናቸው። እዚህ ጋር ሁለቱም የምናያቸው ጳ አራተኛ ናቸው። ከዛ ስ ስንል ደግሞ የሰቤት ስድስተኛ ጳጳስ 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 ይላል ማለት ነው። እሺ ወደ ቀጣይ ስናልፍ ደግሞ ጳጉሜ 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 ጳ አራተኛ፣ ጉ ሁለተኛ፣ ሜ ሶስተኛ። በአንድ ላይ ስናነበው ጳጉሜ ጳጉሜ እንላለን ማለት ነው። እሺ አሁን ወደ ቀጣይ ደግሞ ስናልፍ ጳውሎስ 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 እንላለን ማለት ነው። ጳ አራተኛ፣ ው ሁለተኛ ወይም ስድስተኛ መሆን ትችላለች። ሎ ሰባተኛ፣ ስ ስድስተኛ። በአንድ ላይ ስናነበው ጳውሎስ ጳውሎስ እንላለን ማለት ነው። ወደ ቀጣይ ስናልፍ ደግሞ ጴንጤ 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 እንላለን ማለት ነው። ጴ አምስተኛ፣ ን ስድስተኛ፣ ጤ አምስተኛ። በአንድ ላይ ስናነበው ጴንጤ 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 እንላለን ማለት ነው። ኦኬ እሺ ወደ ቀጣይ እንለፍ። ጴጥሮስ 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 እንላለን ማለት ነው። ጴጥሮስ ጴ አምስተኛ፣ ጥ ስድስተኛ፣ ሮ ሰባተኛ፣ ስ ስድስተኛ። በአንድ ላይ ስናነበው ጴጥሮስ 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 አለ ማለት ነው። እሺ ወደ ቀጣይ እናልፋለን። ኢ ት
ያ ኢትዮጵያ ኢትዮጵያ ኢ የአቤት ሶስተኛ ትን የተቤት ስድስተኛ ዮ የቤት ሰባተኛ በቤት ስድስተኛ ያ የቤት አራተኛ ኢትዮጵያ 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 እንላለን ማለት ነው። ኢትዮጵያ ኢትዮጵያ አለ ማለት ነው። እሺ ከዛ ጵጵስና 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 ምን ይላል? ጵጵስና ይላል ማለት ነው። ጵጵስና ሁለቱም ስድስተኛ ናቸው። ስድስተኛ ነው። ና አራተኛ ነው። ጵጵስና ጵጵስና አለ ማለት ነው። እሺ ቤተሰቦች እስኪ ከዚህ ያልገባችሁ እና ግልጽ ያልሆነላችሁ ቃላት ካለ ኮሜንት አድርጉልኝ፣ እኔ በደንብ አብራራላችኋለሁ ማለት ነው። ነገር ግን እኛ ሞር በደንብ አድርገን ለማንበብ ምን እናደርጋለን? ደግመን እናነባቸዋለን ማለት ነው። ደግመን እናነባቸዋለን። ቀስ ብለን ደግመን አንዴ እናነባለን። ሰ ጰጰሰ ጰጰሰ ጰጰሰ። እሺ ጲላጦስ 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 አለ ማለት ነው። ጳጳስ 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 አለ። ጳጉሜ 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 አለ ማለት ነው። ጳውሎስ 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 አለ ማለት ነው። ቀጣይ ጴንጤ 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 አለ ማለት ነው። ቀጣይ ስናልፍ ደግሞ ጴጥሮስ 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 አለ ማለት ነው። ወደ ቀጣይ ስናልፍ ኢትዮጵያ ኢትዮጵያ ኢትዮጵያ። በነገራችን ላይ ብዙዎች ኢትዮጵያውያን ሆነን ነገር ግን ኢትዮጵያ ብለን ማንበብ አይሆንልን፣ ኢትዮጵያ ብለን መጻፍ አይሆንልን አለ። በደንብ አድርጋችሁ ይችን ብታዩት ደስ ይለኛል። ኢትዮጵያ ኢትዮጵያ እንላለን ማለት ነው። ወደ ቀጣይ ስናልፍ ደግሞ ጵጵስና 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 አለ ማለት ነው። ኦኬ እንግዲህ ቤተሰቦች ለዛሬ ይዣችሁ የመጣሁኝ በጰ ፊደል ፊደላቶች በሙሉ እነዚህ ናቸው ማለት ነው። ፊደላትን የጰ ፊደልን በመጠቀም ቃላትን የመሰረት ነው። እነዚህን ይመስላሉ። ነገር ግን እናንተ በፈቃዳችሁ ቃላትን መስረታችሁ ኮሜንት ማድረግ ትችላላችሁ። እኔ አስተካክዬ መልሼ እጽፍላችኋለሁ፣ መልሼ ኮሜንቱን እመልስላችኋለሁ ማለት ነው። እንዲሁም ደግሞ ከዚሁ በዘለለ በውስጥ መስመር መማር ለምትፈልጉ እህት ወንድሞቼ በሙሉ በቀንም በማታም ከሰኞ እስከ ዓርብ እያስተማርን እንገኛለን። በ0927 15 51 29 ላይ በኢሞ በቴሌግራም እንዲሁም በዋትስአፕ ብትደውሉ ታገኙናላችሁ ማለት ነው። ለዛሬ ያዝነው ክላስ ይሄን ይመስላል። በቀጣይ በሌላ ክላስ እስክንገናኝ መልካም ጊዜ ተመኘው።